አንተ ይሁዳን የሚቀበል አምላክ እንኳን እያለ አንተ ከዚህ አምላክ በብዙ ርቀት ትሮጣለህ፣ በብዙ ርቀት ተሸሸዋለህ፣ በብዙ ርቀት አይቀበለኝም እንድጠቀም አያደርገኝም ብለህ ከሱ ደግሞ ጀርባህን ሰጥተህ ትኮበልላለህ። በቃ አስጨከነው። ወደ መስቀሉ ሳይሆን ወደ መሰቀያው ወሰደው። በቃ በእግዚአብሔር መንገድ ተራምዶ ራሱን ለእግዚአብሔር ሰጥቶ የማይጠቅም ፍጥረት የለም። ብዙ ጊዜ ብዙዎች በብዙ መሰነካክሎች፣ በብዙ መንቻካ ፈተናዎች፣ በብዙ ውጣ ወረዶች መጨረሻ ላይ የምንደርሰው እኔ የማልጠቅም ስለሆነ ነው፣ እኔ ምንኛ የማረባ ሰው ነኝ ብለን ከዚያም ወደ ሌሎች ጥፋቶች ነው የምንሄደው። ለዚህ ነው እግዚአብሔር የነካው፣ የእግዚአብሔር እጆች ያረፉበት፣ የእግዚአብሔርን ተስፋ የቀመሰ፣ የእግዚአብሔርን መንገድ የተረዳ፣ በእግዚአብሔር አሰራር ውስጥ ራሱን ለእግዚአብሔር አሳልፎ የሰጠ ማንም ይሁን ማን ይጠቅማል፣ እንጠቅማለን። እሱን ማሳሰብ ነው የዚህ ስብከት ሐሳብ። የተወደዳችሁ ክርስቲያኖች እንደው ከመጀመሪያው ካነሰው እዚህ ግባ ከማይባለው ብዙዎቻችን ምን ይጠቅማል ብለን ከምናሳንሰው በእግሮቻችን ከረገጥነው በእጆቻችን ከምንጨብጠው ከአፈር እንኳን እንነሳ። የተወደዳችሁ ክርስቲያኖች በጣም ደካማ፣ በጣም መናኛ፣ በጣም እዚህ ግባ የማይባለው በጣም ደካማው ይሄ አፈር እኔና እናንተን የመሰለ ውብ ፍጥረት ያስገኛል ብላችሁ አስባችሁ ነበር? የተወደዳችሁ ክርስቲያኖች እግዚአብሔር እጆች ውስጥ ያረፈው አፈር ምንኛ ውብ ሆኖ እንደተፈጸመ ተመልከቱት። የማይጠቅም የማይረባ የነበረው ይሄ አፈር ውብ የሆነ ፍጥረት ነበር የሆነው። ይሄ ምንን የሚያሳየን ይመስላችኋል? የቱንም ያክል ደካሞች፣ የቱንም ያክል መናኛዎች፣ የቱንም ያክል ያነስን፣ የተጣልን፣ የተረገጥን ደግሞም የተረሳን እንኳን ብንሆን እግዚአብሔር ልጅ እጅ ላይ እስካረፍን ድረስ እንዴት ውብ ፍጥረት ሊሆን እንደሚችል ያሳየ ነው። የተወደዳችሁ ክርስቲያኖች ለዚህ ነው እግዚአብሔር ጋር ኖሮ የማይጠቅም ነገር የለም ለማለት የምንደፍረው። እስኪ አስቡት፣ ከዚህ አፈር ነው ብርቱ አጥንት የተገኘው ወገኖቼ። ይሄ ምንድን ነው የሚያሳየን? በየትኛውም ድካም ውስጥ እንኳን ብንሆን፣ በየትኛውም መቆም የማንችልበት ልፍስፍስነት ውስጥ እንኳን ብንሆን፣ በየትኛውም አቅመ ቢስነት ውስጥ እንኳን ብንኖር እግዚአብሔር ደካማ ከሆነው አፈር ብርቱ የሆነ አጥንት ማስገኘት የሚችል አምላክ ነው። እስኪ አስቡት፣ እውነት አጥንት የተገኘው አሁን ከአፈር ነው ቢሏችሁ ታምኑ ነበር? እንደሱ ነው የሆነው ወገኖቼ። ዛሬ መቆም ያቃተን፣ ዛሬ መበርታት ያቃተን፣ ዛሬ በድካም የምንጠራ፣ ዛሬ ልፍስፍሶችና አቅመ ቢሶች የሆን እንኳን ብንሆን በእግዚአብሔር እጆች ላይ ከተሰራ፣ እግዚአብሔር እንዲሰራን ከፈቀድን፣ እግዚአብሔርን የሕይወታችን ቀዳሚ ካደረግን፣ እግዚአብሔር ሰሪያችን ከሆነ እኛም ጭቃ ነን አንተም ሰሪያችን ነህ እንዳለ ነቢዩ
እግዚአብሔር እንዲሰራን ከፈቀድን እመኖኝ የቱን የሚያክል እንደ አፈር ደካማ እንሆን፣ እግዚአብሔር ከአፈር ደካማ ውስጥ ከሚበተነው ነገር ውስጥ ከሚረገጠውና ከሚልፈሰፈሰው ነገር ውስጥ እግዚአብሔር ብርቱ ነገር ያወጣል። ለዚህ ነው እግዚአብሔርን ጋር ሆኖ የማይጠቅም የለም ያለው ወገኖቼ። እንዴ በምድራችን ላይ በጣም የተናቁ ነገሮች እንደውም ይቅርታ አድርጎልኝ ለስድብ እንኳን ስንነጋገር አፈር አይደለም እንባባለው። ለስድብና ለማላገጫ እንኳን ይሆን ነው። በእንደዚህ አይነት አጠራር እንኳን ልንጠራ ምንችል እንኳን ብንሆን እግዚአብሔር በዚህ በማያምር ነገር ውስጥ ውብ ነገር እንደሚሰራ እናውቃለን። በሚበተነው ነገር ውስጥ የሚሰበሰብ ነገር እግዚአብሔር ይሰራል። በማይቆመው ነገር ውስጥ እግዚአብሔር የሚቆም ነገር ይፈጥራል። ወገኖቼ እኔና እናንተ ውስጥ ያለው እግዚአብሔር የሰራው ሊቃውንት እንደሚናገሩት ከ6 ፋብሪካ በላይ ነው እኔና እናንተ ውስጥ እግዚአብሔር ሥራ ይሰራው። ዓለም ቢኮርጀው የማያልቅበት ጥልቀትና ምጥቀት ያለው ሕይወት ነው እኛ ሰውነት ውስጥ የተፈጠረው። እግዚአብሔር ምንም ከሆነው ነገር ውስጥ ይሄን ያህል ውስብስብ ነገር ከሰራ ታዲያ በእኔና በእናንተ ሕይወት ውስጥ አፈር አይደለንም? ዛሬ የክርስቶስን ሥጋና ደም ተዋህደናል እኮ ዛሬ። የተጣልን እኮ አይደለንም ዛሬ። የተነሳንና የነቃን እኮ ነን ዛሬ። ታዲያ እንደዛ በነበርንበት ሕይወት ውስጥ ካለመኖርና ምንም ከነበርንበት ሕይወት ውስጥ እንደዚህ ምን ጠቅም ካደረገን እዚህ ከደረስን በኋላ የማን ጠቅም እንሆናለን ብላችሁ ታስባላችሁ? ወገኖቼ ለምን እንደዚህ ደካማን ሆነ? ለምን እንደ አፈር የተናቅንና የተጠላን ለምን አንሆንም? ለምን አስታዋሽ የሚያጣን ሁሉ የሚረግጠን ሁሉ የሚበትነን ለምን አንሆንም? እግዚአብሔር እጆች ውስጥ ካረፍን እመኖኝ የማይጠቅም ፍጥረት የለም። እንደው ከትንሹ ነገር እኮ ልነሳ ብዬ ነው ወገኖቼ። ሌላ ከፍ ያለውን ነገር እስኪያስቡት እግዚአብሔር ትሞታላችሁ ያለን ሞት እንኳን ሳይቀር እግዚአብሔር ለጥቅም ያደርገዋል ብላችሁ ታስባላችሁ? ደግሞ አለው ሞትን ትሞታለህ ብሎ የፈረደበት ያ ሞት ለሰው ልጆች ጥቅም ይሆናል ብላችሁ አስባችሁ ታውቁ ነበር? ወገኖቼ እግዚአብሔር ፍቅር፣ እግዚአብሔር መሐሪ፣ እግዚአብሔር ሰውን ወዳጅ ስለሆነ ትሞታላችሁ ያለንን ሞት እንኳን ሳይቀር ለጥቅማችን አድርጎ የቀየረው አምላክ ነው። አብዛኛው ሰው እንደሚያውቀው ሞትን መሪር ብሎ ነው የሚተረጉመው። ግን ይሄንን ሞት ነው እግዚአብሔር ለጥቅማችን እንኳን አድርጎ የቀየረው ወገኖቼ። እግዚአብሔር ተናግሮት እግዚአብሔር ብሎት የማይጠቅም እንደው ክፉ ነገር እንኳን ቢሆን እግዚአብሔር ሰውን አፍቃሪ እግዚአብሔርን ሰውን ወዳጅ ስለሆነ በጣም መራራ ነገሮችን እንኳን ሳይቀር ጣፋጭ አድርጎ ቀየረ ነው እናውቃለን። እሱም ሞትን እንኳን ሳይቀር። የተወደዳችሁ ክርስቲያኖች አንዲ የሸክላ ሰሪ ገሏ ቢሰነጠቅ ጊዜ ወይም ገላዋ ቢሸረፍባት አብኩታ አፍርሳ አብኩታ ለውሳ የምትሰራው ምርጥ ዕቃ አድርጋ ነው ወገኖቼ። ይሄንን በእኔና በእናንተ ላይ የተፈረደውን ሞት እንኳን ሳይቀር እኔና እናንተን ምርጥ ዕቃ አድርጎ ይሰራበት ዘንድ መንገድ ያደርገዋል ብላችሁ አስባችሁ ታውቁ ነበር? ለዚህ ነው የእግዚአብሔር ቃል በውርደት እንዘራለን፣ በክብር እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። በድካም እንዘራለን፣ በኃይል እንነሳለን አለ። የክብር ዕቃ አድርጎ ይቀይረናል አለ። ወገኖቼ በመፍረስ በኩል አለመፍረስ አይገርማችሁም? በመበስበስ ውስጥ አለመበስበስ አድርጎ ሲሰራው አይደንቃችሁም? ደካማ ሆነን
በአፈር ውስጥ በመጣል ውስጥ ብርቱ ነገር ጠቃሚ ነገር ማውጣት አይደንቃችሁም? በሞት በኩል እግዚአብሔር የሰራው ይህንን ነው። ለዚህ ነው ንዑድ ክቡር የሚሆን ሐዋርያ ጳውሎስ ካልሞትክ እኮ ሕያው አትሆንም ያለው እኮ ለዚህ ነው። መሞታችንን እንኳን ሳይቀር ለሕይወታችን ምንጭ አደረገው። በመቃብር ማህፀን ውስጥ እግዚአብሔር የሕይወት መጀመሪያ ያደረገው። ስንሞት ሕይወትን እንድንጀምር ጸጋ አድርጎ ቀየረው። ቅዱስ ባስልዮስ ዘቂሳርያ እንደተናገረው እግዚአብሔር ኃጢአትን ለማገድ ለመከልከል የሰጠው ስጦታ ቢኖር ሞት ነው ይላል። ወገኖቼ ሞት ባይኖር ኖሮ ምንኛ ወንጀል ይስፋፋል፣ ምንኛ ስግብግብነት ይበዛል፣ ምንኛ መተላለቅ ይነግሳል። እመኖኝ ሞትን እንኳን ሳይቀር እግዚአብሔር ለጥቅማችን አድርጎት እኮ ነበረ። ታዲያ ይሄንን እንደና አጋግ ያሉት ሰዎች ሞት እንዴት መሪር ነው ያሉትን ክርስቶስን ለማያ ከሱ ጋር ለመኖሪያ መንገድ አድርጎ ይጠቅመን ነበር ብላችሁ ታስባላችሁ? ለዚህ እኮ ነው በጣም አስደንጋጭ ፍርድ የሆነው ሞት እንኳን ሳይቀር የሚሻል መንገድ ተብሎ ለመጠራት የበቃው። ምክንያቱም ክርስቶስን ማያ መንገዳችን ሆነ። ከዚህ ሥጋዬ ከተለየው በኋላ ከዚህ ቁርበቴ ከራኩ በኋላ እግዚአብሔርን ፊት ለፊት አየዋለሁ፣ ዓይኖቼም ይመለከቱታል እስከ ማለት የደረሱት አባቶቻችን ሞትን እግዚአብሔርን የማያ መንገድ አድርጎ ለጥቅም አድርጎ ቀየራ፣ ለወጣ። ይህንን መራራ ጣፋጭ አድርጎ ቀመመዋ። ወገኖቼ ይህንን ለጥቅም ያደርገዋል ብላችሁ አስባችሁ ነበር? የመክበሪያ መንገዳችን ከእሱ ጋር የመኖሪያ ጎዳናችን ወደ ሰማይ ርስት መመለሳችን እውነተኛውን ሕይወት መጀመሪያችን አድርጎ ቀየረዋ እግዚአብሔር። ለዚህ ነው ቅዱስ ጳውሎስ ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ያለው። ጥቅም አደረገው። ይህን አስባችሁ ታውቃላችሁ? ማን ሊያስበው ይችላል? በመፍረስ ውስጥ በመበስበስ ውስጥ በመጣል ውስጥ እግዚአብሔር ሕይወት ይሰራል ብላችሁ ታስባላችሁ? ለኛ የሚታየ የስንዴ ዘለላዋ ፈርሳ በስብሳ የምትጠፋ ነበር የሚመስል። መፍረሷ መበስበሷ እስከ ለመኖር ድረስ አፈር ውስጥ መላወሷ ብርሃን በሌለበት ጨለማ ሕይወት ያለ በማይመስልበት ድቅድቅ እግዚአብሔር ግን ፍሬን ያፈራ ነበረ። ይሄ ምን ያሳየናል? እንደ ክርስቲያን በየትኛውም ድቅድቅ በየትኛውም ጨለማ በየትኛውም ሕይወት የለበትም በሚባለው ውስጥ እግዚአብሔር ሕይወት ሊሰራ የሚችል አምላክ መሆኑን ያስረዳል። ይህንን ተዉት። የአንደኛው መቶ ክፍለ ዘመን ሐዋርያ የሚባል አንድ ታላቅ መምህር እንደነበር እናውቃለን። ጋሽ ግርማ ይባላል። አንድ ቀን ሲያስተምረን እንዲህ አለ። እንኳን አዳም በደለ አለ። ይህ ሰው እንኳን በደለ እንኳን አዳም በደለ አለና አዳም ባይበድል ኖሮ የእግዚአብሔርን ፍቅር እንዴት ቀምሰው ነበር፣ የእግዚአብሔርን ፍቅር እንዴት አውቀው ነበር አይልም? ወገኖቼ አዳም ባይበድል ኖሮ እግዚአብሔር ፈጣሪነቱን ብቻ አውቅ ነበር አለ አከታትሎ። አዳም በመበደሉ ግን እግዚአብሔር እኔን ምን ያህል እንደሚወደኝ ተረዳው። በመፍጠሩ ፈጣሪነቱን ሳይ አዳም በደለና የእግዚአብሔርን ፍቅር አሳየኝ ብሎ ይደነቃል። እንኳን እሰይ በደለ። በመበደሉ ምክንያት እግዚአብሔር ፍቅር መሆኑን ተረዳው። ኃያልነቱን ብቻ ሳይሆን ፍቅር መሆኑን አወቅኩኝ። ምን ያህል እንደሚወደኝ እስከ ምን ድረስ እንደሚያፈቅረኝ ተረዳሁኝ አለ። ወገኖቼ ምናልባት እንግዲህ በዚህ ታላቅ መምህር
ሐሳብ እንሂድና ይሄንን የአዳም መበደል እንኳን የእግዚአብሔርን እኔና እናንተን የመፈለግ የፍለጋ ዳናዎቹንና ኮቴዎቹን ለመስማት እድል ያገኘን አይመስላችሁ? እግዚአብሔር ምን ያህል አፍቃሪ፣ እግዚአብሔር ምን ያህል ሰውን ወዳጅ፣ እግዚአብሔር ምን ያህል ሰውን ፈላጊ እንደሆነ እንዴት ለጥቅም አድርጎ እንደቀየረው አያችሁ። እንደፈለጋችሁ አትቅሩ አለና የኔና የእናንተን ሰውነት በዘባነ ኪሩብ አስቀመጠውና ጎርጎርዮስ ዘኑሲስ ደግሞ እንደተናገረው እኔና እናንተ ስንደርስበት ብቻ ወደምናውቀው አሁን ቃላት የማይገልጡት አሁን ስሜት የማይገልጠው አሁን ቅኔ የማይበቃው አሁን ስብከት የማይችለው ስንደርስበት ብቻ የምናውቀው ሕይወት አዘጋጀልን ይላል። የተዘጋጀልን ጥንት ከተፈጠርንበት ክብር በላይ የሆነ ክብር አዘጋጀልን። አሁን ወደዛ ክብር ብቻ አይደለም የምንገባው፣ ወደማናውቀው ክብርም ጭምር ነው የምንደርሰው ወገኖቼ። ታዲያ ይሄ ከምን መነጨ? ቅድም መምህሩ ያለው ነው። እሰይ እንኳን አዳም በደለ፣ ይሄን በመበደሉ አለ የልብ ስፋት የፍቅሩ ጥልቀት እኮ ነው። ኢየሱስ ክርስቶስን አገኘ ነው። በላ ጠጣ ከኛ ጋር፣ አማኑኤል ከኛ ጋር ሰው ሆነ። በዓይኖቻችን ተገለጠ፣ በእጆቻችን ዳሰስ ነው፣ አብሮን መኖር ጀመረ። እግዚአብሔር ምን ያህል ቅርባችን እንደሆነ አየነው። ልዕልናውን ብቻ አይደለም ትሕትናውን ተረዳ ነው። ጉልበቱን ብቻ አይደለም ፍቅሩንም ተደነቅን። አንተ ይሁዳን የሚቀበል አምላክ እንኳን እያለ አንተ ከዚህ አምላክ በብዙ ርቀት ትሮጣለህ፣ በብዙ ርቀት ተሸሸዋለህ፣ በብዙ ርቀት አይቀበለኝም እንድጠቀም አያደርገኝም ብለህ ከሱ ደግሞ ጀርባህን ሰጥተህ ትኮበልላለህ። በቃ አስጨከኑ። ወደ መስቀሉ ሳይሆን ወደ መሰቀያው ወሰደው። በቃ ዝም ብለን እንመላለስ፣ ዝም ብለን እጆቻችንን ዘርጋ፣ ዝም ብለን እንለምነው፣ ዝም ብለን እንማጸነው፣ ዝም ብለን በፊቱ እንቆይ። በመጨረሻዋ ሰዓት አስደናቂ ሰዎች እንሆን ዘንድ ለምን እግዚአብሔርን እንጠረጥረዋለን? የተወደዳችሁ ክርስቲያኖች ልድገመው እስኪ። እንደ ዮሴፍ ተረስተ፣ እንደ መስቀሉ ተቀብረ፣ እንደ ጳውሎስ ተጠርጥረ፣ እንደ እሌኒም ተወርውረ፣ እንደ ዳዊትም ተሰደ ይሆናል። ግን በእርግጠኝነት ትጠቅማለህ። አንድ ቀን ትጠቅማለህ። የኔም ያንተም የሁላችንም ጊዜ ሲመጣ ሁላችንም እንጠቅማለን። ብቻ ግን እግዚአብሔር እጆች ውስጥ እንረፍ። አውግስጢኖስ እንደተናገረው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው የነፍሳችን ማረፊያ እሱን እናድርገው። ግን እንጠቅማለን፣ ይቀይረናል። አንቀየርም ያላችሁ አትጠራጠሩ። እግዚአብሔር ሳይቀይር ያስወጣው የለም። አንድ ነገር ግን ነግሬያችሁ ማበቃው። ምናልባት በዚህ ምድር ላይ ማንጠቅም ሰዎች እንኳን ሆነን ብናጠናቀቅ እመኑኝ የምንጠቅምበት ቀንና የምንጠቅምበት ቦታ ግን አለን። ለዚህ ምርጥ ምሳሌ የሚሆነኝ አልዓዛር ነው። አልዓዛርን እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ጠቃሚ ይሆናል ብላችሁ አስባችሁ ታውቁ ነበር? እኔ በጣም ነው የሚደንቀኝ፣ ሁሌ ሳነሳው የሚመስጠኝ። ድሃ ነው፣ በድህነት ላይ በቁስል የተመታ ነው። በቁስል መመታት ላይ አስታማሚ ያጣ ነው። አስታማሚ በማጣት ላይ ውሾች ቁስሉን እየላሱት እስኪንከባከቡት የደረሰ ነው። ውሾችን የሚያባብርበት አቅም እስኪያጣው ድረስ እንኳንም በውሾች ደስ የሚሰኝ ነው። ቢለምን የሚሰጠው የለም፣ ባለጸጋውን ብቻ ነው የሚያየው። በኦሪት የኖረው ተስፋ ትንሣኤ አልተሰበከ። ታዲያ ይሄ ሁሉ ሰው እስከ መጨረሻ በዚህ ኑሮ የኖረው አንድ ቀን ይጠቅማል ብላችሁ አስባችሁ ታውቁ ነበር? አዎ፣ አልዓዛር የሚጠቅምበት ጊዜና አድራሻ ነበረው። እሱም በሰማይ ነው። ደግሞ አለው። የተወደዳችሁ ክርስቲያኖች፣ ክርስቲያን የሆነው በዚህ ዓለም ደልቶን፣ በዚህ ዓለም ተመችቶን፣ በዚህ ዓለም ፈንጥዘን፣ በዚህ ዓለም ተዝናንተን ለመኖር አይደለም። እንዳታስቡት ከሆነ ሰየው፣ ግን አይደለም። ለዚህ ነው ቅዱስ ጳውሎስ በዚህች ሕይወት ብቻ ክርስቶስን ተስፋ ካደረግን ምንኛ ምስኪኖች ነን ያለው። ለዚህ ነው በዚህች ሕይወት ብቻ እንዴት ክርስቶስን ተስፋ የምናደርገው? ያንዳንዶች ሊሆን ይችላል።
የኔና ያንተ ደግሞ ላይሆን ይችላል። እንደ አልዓዛር በምድር ላይ የማንጠቅም ሆነን ብናጠናቀቅም እንደ ቅድስት እሌኒ በባከነ ሰዓት የምንጠቅም እንኳን ባንሆንም ግን በሰማይ መጥቀማችን ይጀምራል። ታዲያ ከዚህ በላይ የክርስቲያኖች ተስፋና ሕይወት አለ? አዎ፣ በሰማይ ድሃ አይደለም የምንሆነው፣ ባለጸጋ ነው የምንሆነው። በሰማይ በበሽታ የተመታ በቁስል የተጠቃ አይደለም፣ መታመም ነው የሚጠፋው። በሰማይ አስታማሚ አይደለም የሚያጣው። የተወደዳችሁ ክርስቲያኖች፣ በውሾች የተከበበው ሰው በመላእክት አጀብ ነው የገባው። በምድር ላይ እንደ ማዕበል በምትናወስ እንደ ባህር ላይ ኑሮ የኖረው ወደ አስደናቂ የእረፍት ወደቡ መልህቁን የተቀለው አልዓዛር እንዴ በመላእክት እቅፍ ነው የገባው። ባለጸጎችን ብቻ አይደለም፣ እጅግ አስደናቂውን አምላኩን ጭምር ነው ያየው። ታዲያስ በጣም የሚጠቅምበት ጊዜ ይመጣል መሰላችሁ? ታገሱ ክርስቲያኖች፣ አትቸኩሉ ክርስቲያኖች። የኔና የእናንተ ምርጥ ጊዜ በሰማይ ሊጀምር ይችላል። አልዓዛር በዛ በሰማይ አሁን ቪአይፒ ወይም ቪቪአይፒም በለው እንደሱ መኖርን የጀመረው ተፈላጊ ሰው፣ ምርጥ ሰው፣ ዝነኛ ሰው ነው የሆነው። አሁን ዝነኛ ላንሆን እንችላለን። ምን አገባ? አሁን ሪኮግኒሽን የሌለን፣ እውቅና የሚሰጠን የሌለን፣ የሚያጨበጭብ የሌለን፣ የሚያየን የሌለን ልንሆን እንችላለን። በመጨረሻው ዓለም ግን ሁሉም አይን ወደኛ ይመጣል። አንድ ቀን ያላየው ባለጸጋው ነው እንኳን ከሩቅ አየው ይላል አብርሃምን። ደግሞስ አልዓዛርንም በቅፉ አየው ይላል። አልዓዛር የመታየት ቀን ይመጣል በሰማይ። የዝነኝነት ቀን ይመጣል በሰማይ። ታዲያ አልዓዛር ጊዜ አልጀመረም ብላችሁ ታስባላችሁ? አልዓዛር በጣም ጠቃሚ መሆኑን የምትረዱት አልዓዛርን ስደድልኝ ማለት ተጀመረ። ተፈላጊ ትሆናል፣ በባትሪ የምትፈልግ ትሆናል። ያ ቁስል ያከከበት እጅህ እንኳን ሳይቀር የጣቱን ጫፍ አስነክቶ ምላሴን ያበርድልኝ ዘንድ እባክህን ላክልኝ ባለጸጋ የሚፈልግ ድሃ ልትሆን ትችላለህ። ብዙ ያለው ሰው ምንም የሌለህን የሚፈልግ አንተ ውስጥ ብዙ ሀብት አለ፣ አንተ ከፍ ብለሃል። ታዲያ ይሄ አልዓዛር ጊዜ አይደል? ከቅርብ ያላዩ ከሩቅ የሚያዩበት ጊዜ ይመጣል። ስምህን ጠርተው ማያውቁት ስምህን የሚጠሩበት የሚደጋግሙበት ቀን ይመጣል። የምትጠቅምበት ቀን ይመጣል በሰማይ። ተስፋችን በሰማይ እንጠቅማለን። ይቆየን።